ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ? አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የካቲት 28 ቀን 2018 ዓ.ም የጣና ቴሌቪዥን የዕለቱን ዜናዎቻችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ እያልን የሰዓቱን ዜናዎች ርዕሶቹን በማስቀደም እናስደምጣችኋለን። የአማራ ፋኖ ወታደራዊ ተጋድሎ በታላቅ ድል ታጅቦ ቀጥሏል። የአጼ ምኒልክ ዕዝ 106ኛ ኮር ዛሬም በደፈጣ ጥቃት ጋሸና አቅራቢያ ታላቅ ድል ተቀዳጅቷል። ሙሉ መረጃው በቀዳሚነት ይደመጣል። ከባድ ፈተና ያሳለፈ ክፍለ ጦር ነበር። በአጭር ጊዜ ሪፎርም ወደ ታላቅነቱና ወደ ድል አድራጊነቱ የተመለሰ ወታደራዊ ዲሲፕሊኑም የተመሰገነ ጦር ገንብተናል ሲል የፋኖ መሪው ተናግሯል። ዝርዝሩ በዜናችን የሚደመጥ የግንባር መረጃችን ነው። ሁለቱ ጄኔራሎች በኢታማዦር ሹም ወቀሳ ያስከተለባቸው የሰራዊት መክዳት ገጥሟቸዋል። በሁለት ቀናት ብቻ 31 ሰራዊታቸው ሙሉ ትጥቁንና ሚስጥራዊ የተቋሙን ሰነድ እንደያዙ ፋኖን ተቀላቅሎባቸዋል። ዜናችን በዝርዝር ያቀርብላችኋል። የወለጋው ትኩሳት ከመቼውም ጊዜ በላይ በከፋ መልኩ ቀጥሏል። እስካሁን ድረስ ኦነግ ሸኔና ኦህዴድ ብልጽግና እየተናበቡ የሚፈጽሙትን ወንጀል አሁን ላይ ህወሓትም ኃይሉን አስገብቶ ተሳታፊ ሆኖበታል። በዜናችን የሚደመጥ ሌላው መረጃችን ነው፣ ተሰሙታላችሁ። በትንታኔ መረጃችን የዘወትር ተባባሪያችን የአደባባይ ሞሩ ዶክተር አክሎግ ቢራራ የብልጽግናው ሊቀመንበር 9 ቀይ ስህተቶች በዝርዝር ተንትነው አቅርበውልናል። እነዚህ 9 ቀይ ስህተቶች ምንድናቸው የሚለውን ሰዓቱ ሲደርስ ከሚቀርበው ትንታኔ ዘገባችን ይደመጣል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳ ነው የዕለቱ ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን በአክብሮቱ እየጋበዝን በቀጥታ ወደ ዝርዝር ዘገባው እናልፋለን። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ፋኖ በወሎ ቤት አማራ የተሳካ ደፈጣ ፈጸመ። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ 106ኛ ኮር 22ኛ ክፍለ ጦር በፈጸመው የደፈጣ ጥቃት ድል መቀዳጀቱን አስታወቀ። በዚህ የደፈጣ ጥቃትም በርካታ የብልጽግናው ሰራዊት እርምጃ ተወስዶበታል ብለዋል። በቀድሞ ስያሜው የደጋው መብረቅ ኮር ይባል የነበረውና በቅርቡ የኮር ሪፎርም ሰርቶ ስሙን ወደ 106ኛ ኮር የቀየረው ኃይል በሪፎርም ማግስት ተከታታይ ውጊያዎችን እያደረገ ነው። 22ኛ ክፍለ ጦር የደፈጣ ጥቃቱን የፈጸመው መነሻውን ጋሸና አድርጎ ወደ መቄት ሲጓዝ በነበረው የብልጽግናው ሰራዊትና በባዲ ሚልሻ ላይ ነው። ከቀኑ 8 ሰዓት ተኩል ላይ ገጣጢት በተባለ ልዩ ቦታ ላይ በተፈጸመው የደፈጣ ጥቃት መስመራዊ መኮንንን ጨምሮ ከ10 በላይ የብልጽግናው ሰራዊት ተመቷል። ከሞተውና ከቆሰለው በተጨማሪ ቀሪው የስርዓቱ ሰራዊት ወደ መጣበት መመለሱ ታውቋል። ሽሽትን እንደ ነፍስ አድን የመጀመሪያ አማራጭ ይጠቀሙበታል ሲሉ የብልጽግናውን ሰራዊት ባህሪ የገለጸው የኮር ሚዲያና ኮሚኒኬሽን ክፍል በዚህ ውጊያ ከፍተኛ የብልጽግናው ሰራዊት ወደ ጋሸና በፍጥነት ሩጠው በመግባታቸው መሆኑን ተናግረዋል። ይህ በእንዲህ እንዳለ በጄኔራል ሰለሞን ኢተፋ የሚመራው የብልጽግናው ደቡብ ዕዝ አባላት የነፍስ ወከፍና የቡድን መሳሪያ እንደያዙ የአጼ ምኒልክ ዕዝን ተቀላቅለዋል። የደቡብ ዕዝ 202ኛ ኮር 30ኛ ክፍለ ጦር አባላት ስናይፐርን ጨምሮ የቡድንና የነፍስ ወከፍ መሳሪያ ከነሙሉ ተተኳሹ እንደያዙ አጼ ምኒልክ ዕዝ 102ኛ ኮርን ሲቀላቀሉ ከፋኖ መሪዎች ደማቅ አቀባበል ተደርጎላቸዋል። ከ5 ዓመት በፊት ከጀርባ ከተመታ በኋላ የተበተነው ሰሜን ዕዝ በአዲስ መልክ ተደራጅቶ ስሙን ወደ ደቡብ ዕዝ የቀየረው ኃይል በብልጽግናው ሊቀመንበር ታማኝ ጦር መሪ ጄኔራል ሰለሞን ኢተፋ ይመራል። ይህ ኃይል የክፉ ቀን ጦር ተብሎ የሚጠራ ቢሆንም በየቀኑ እየፈረሰ ፋኖን መቀላቀሉን ታይዞታል። የሰራዊቱ አባላት ፋኖን ከተቀላቀሉ በኋላ በሰጡት አስተያየት መንግስት ጦርነትን የማቆም ፍላጎት የለውም። ከህወሓት ጋር ተዋጋ፣ አሁን ከፋኖ ጋር እየተዋጋ ነው። ነገ ደግሞ ተመልሶ ከህወሓትና ከኤርትራ ጋር ሊዋጋ በዝግጅት ላይ ነው። በኦሮሚያ
ክልልም ጦርነት አቋርጦ አያውቅም። ይህ ስርዓት ከጦርነት ጉዞ ሊቆም የሚችለው የሚተማመንበት ሰራዊቱ አልዋጋም ብሎ እምቢ ሲለው ወይም በፋኖ ክንድ ተሸንፎ ሲወድቅ ብቻ ነው ብለዋል። እነሱም ወደ ፋኖ ለመምጣታቸው ዋናው ምክንያት ይህንን ስርዓት በስልጣን ለማቆየት በየክልሉና በየሀገሩ እየዞርን መዋጋት መሞት የለብንም ብለን ነው ሲሉ ተናግረዋል። ሰራዊታችን ስነ ልቦናው ከፍታ ላይ ነው። አርበኛ አንደበት የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ አንበሳው ጋይንት ክፍለ ጦር በጠንካራ ወታደራዊ ዲሲፕሊን ቀረጻ ላይ ስኬታማ ስራ መስራቱን የክፍለ ጦር ዋና አዛዥ አርበኛ አንደበት ክንዳለም ተናገረ። አርበኛ አንደበት ክንዳለም ከጣና ቴሌቪዥን ጋር ባደረገው አጠር ያለ ቆይታ በብዙ ፈተና ላይ የቆየ ክፍለ ጦር ስለነበረ ለማጥራት ጊዜ ወስዶብን ነበር ብሏል። የነበረውን ከባድ ፈተና በጽናት ያለፈው አንበሳው ጋይንት ክፍለ ጦር አሁናዊ አቋሙን የገለጸው አርበኛ አንደበት ፈተናዎቹን አልፎ በጥሩ አቋም ላይ ሆኖ ታላላቅ ጀብዶዎችን እየፈጸመ ያለ ክፍለ ጦር ነው። ወታደራዊ አቋሙን አሳድጎና በተለይም በወታደራዊ ዲሲፕሊኑ ላይ ሰፊ ስራ መስራቱን ተናግሯል። በተለይም በቀጠናው ከሚንቀሳቀሱት የ206ኛ ከፍ ያለው ደሴ ኮር አባላትና ሌሎች የዛ አደረጃጀት ታጋዮች ጋር የተፈጠረው ትስስር ከፍተኛ ውጤት እያመጣ መሆኑን ገልጿል። አርበኛ አንደበት ክንዳለም አክሎም ፀሐይ በምስራቅ መውጣቷን እንደማንጠራጠረው ሁሉ የአማራ ህዝብ የሉና ትግልም ማሸነፉን አንጠራጠርም። በመሆኑም ወገናችን መላው የአማራ ህዝብ በሁሉም መንገድ የሚያደርገውን ድጋፍ አጠናክሮ እንዲቀጥል በዚሁ አጋጣሚ ጥሪ ያቀርባለሁ ብለዋል። የብልጽግናው ሰራዊት እየፈረሰ መሆኑን የገለጸው አርበኛ አንደበት ክንዳለም የስርዓቱ ዕድሜ ማለቁንና የአማራ ህዝብም የሉና አደጋውን ቀልብሶ እያሸነፈ መሆኑን አውቃችሁ ከወዲሁ የወንድሞቻችሁን መንገድ ተከትላችሁ የፋኖን የምሕረት አዋጅ እንድትቀበሉ በድጋሚ ጥሪ ያቀርባለሁ። ነገር ግን ይህንን ጥሪ እምቢ ብላችሁ ውጊያው ላይ ከተገናኘን የማንምራችሁ መሆኑን ልናሳስባችሁ እንወዳለን ሲል አሳስቧል። አርበኛ አንደበት ክንዳለም የሰጠውን መጠነኛ ማብራሪያ ተከታትለን እንመለስ። አንበሳው ጋይንት ክፍለ ጦር ላይ ያለበት አቋም በጣም አሪፍ ስራዎች እየሰራ ነው ያለው። አንዳንድ ክለቦች ተፈጥሞበት ቢገባም አሁን ላይ ግን በጣም ታድሶና በአሪፍ አቋም ላይ ያለው በጣም ትልቅ ጀብዶችን እየሰራ ነው ያለው። ምርጥ አቋም ላይ ነው ያለው። የወደፊት ግዳጆችን ለመፈጸም እየተዘጋጀ ነው ያለው ማለት ነው። ያለው ነገር በዚህ ልክ ነው። በወታደራዊ አቋሙ በጣም የተሻለ አቋም ላይ ነው ያለው። ማንኛውም ግዳጅ እየፈጸምን ነው። አሪፍ ስራዎችን እየሰራ ነው ያለው። ከትግል ጓዶቻችን ጋር ከነሱ ጋር እየተናበቡ በጣም ምርጥ ስራ እየሰራ ነው። ታጋዩም አሪፍ ላይ ነው ያለው ከወዲህ ያለው ማውቀሩም አሪፍ ነገር ያለው ስራ እየሰራ ነው ያለው ማለት ነው። ያ ለህዝቡ የምናስተላልፈው መልእክት ከጎናችን እንዲሆን ነው። ዞሮ ዞሮ የፀሐይ መውጣት እንደማንጠራጠር ሁሉ የአማራ ማሸነፍ ማንጠራጠርም በዙ ያለምንም መጠራጠር ከጎናችን ሆኖ እንዲያግዘን ነው የምንፈልገው። በድጋፍም በሐሳብም በተለያየ ነገር ብልጽግና ሚሊሻም ሆነ አድማ በትንም ሆነ ማንኛውም ፖሊስ ካቢኔም ሆነ ከአሁን ሰዓት ጀምሮ ወደኛ መጥቶ ተቀላቅሎ ከኛ ጋር ሆኖ ከወንድሞቹ ጋር ሆኖ እንዲታገል ነው ጥሪ የማስተላልፈው። ከዚህ በኋላ ግን የሚያስከውን ድረስ እያያዝነን እየማርንም ትምህርት እየሰጠንም እየሰደርን ነው። ሻለቃ አዛዡ አባላቱን ይዞ ገባም። የአማራ ፋኖ ብሔራዊ ንቅናቄ አጼ ምኒልክ ዕዝ የብልጽግናውን ሰራዊት በተደጋጋሚ በማስኮብለል ላይ ሲሆን በሁለት ቀናት ልዩነትም ሁለት መስመራዊ መኮንኖች 30 የሰራዊት አባላት ከ11ኛ ዕዝ ኮብልለው ፋኖን ተቀላቅለዋል። ትናንት 25 አባላቱን ይዞ ወደ አጼ ምኒልክ ዕዝ የተቀላቀለው የብልጽግናው ሰራዊት ሻምበል መሪ ዛሬ ደግሞ ጓደኛው ተከትሎታል። በዛሬው ዕለት ከ11ኛ ዕዝ 6 የሰራዊት አባላቱን ይዞ አንድ የሻለቃ መሪ አጼ ምኒልክ ዕዝን ተቀላቅሏል። በዚህም ባለፉት 2 ቀናት ብቻ የብልጽግናው ሊቀመንበር ታማኝ ጄኔራሎች የሚባሉ ጄኔራል ዘውዱ ሰጣርጌና ጄኔራል አድማሱ አለሙ ከሚመሩት ዕዝ 31 አባላትን ከነሙሉ ትጥቃቸውና ወታደራዊ ሚስጥራዊ ሰነዶቻቸው ጋር በፋኖ ተቀምጠዋል። አስቀድሞም ቢሆን የኮንትሮባንድ ንግዳቸው እንዳይደናቀፍባቸውና በብልጽግናው ሊቀመንበር ዘንድም ታማኝነትን ለማግኘት ብዙ ማይል የተጓዙት ጄኔራል ዘውዱ ሰጣርጌ የአማራ ሕዝብ ችግሮችና መውጫ መንገዶች በሚል ርዕስ መጽሐፍ አሳትመው የመታመን ጥረት አድርገው ነበር። ከቀናት በፊትም በመቅደላ ወረዳ ከፋኖ ጥቃት ለጥቂት የተረፉት እኒሁ ጄኔራል የሚመሩት ጦራቸው እየፈረሰ ይገኛል። በትናንትናው ዕለት ሻምበል መሪው 25 አባላቱን ይዞ ፋኖን በተቀላቀለበት ወቅት እኛ ስናይፐርና ብሬን ብቻ ነው ይዘን የመጣ ነው፣ ቆይተው ጄኔራሉ ዙ 23ቱን ይዘው ይመጣል ብሎ መናገሩ መዘገባችን ይታወሳል። የብልጽግና መከላከያ ሰራዊት 11ኛ ዕዝ 203ኛ ኮር 83ኛ ክፍለ ጦር 6 አባላቶች በሻለቃ ዘመቻቸው እየተመሩ የካቲት 27 2018 ዓ.ም ከነሙሉ ትጥቃቸው ምኒልክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦርን ተቀላቅለዋል። ዛሬ አጼ ምኒልክ ዕዝን የተቀላቀሉት
የተባረሩት የብልጽግናው ሰራዊት አባላት በደቡብ ወሎ ዞን እየተንቀሳቀሰ ያለው የ11ኛ እዝ 203ኛ ኮር 83ኛ ክፍለ ጦር አንደኛ ሻለቃ መሆኑን የገለጸው የአጼ ምኒልክ ዕዝ በ72 ሰዓት ውስጥ በጄኔራል አድማሱ አለሙና ጄኔራል ዘውዱ ሰጣርጌ ከሚመራው 11ኛ እዝ ውስጥ የ203ኛ ኮር 83ኛ ክፍለ ጦር አባል የሆኑ 31 ሰራዊት ከነሙሉ ትጥቃቸው ልጅ ኢያሱ ኮር 23ኛ ክፍለ ጦርን ተቀላቅለዋል። ይህ ቁጥር የሌሎች አሃዶችን ሳይጨምር ነው ብሏል። የወለጋ ትኩሳት። በኦሮሚያ ክልል ምስራቅ ወለጋ ዞን ከቀናት በፊት ጀምሮ በተከፈተ ጥቃት በርካታ ንጹሃን ሲገደሉ የአማራ ተወላጆች የሚኖሩበት መንደር ሙሉ በሙሉ መውደሙ ተገለጸ። በምስራቅ ወለጋና አካባቢው የኦነግ ሸኔና የህወሓት ታጣቂዎች በቅንጅት ያካሄዱት ያለው ጥቃት ዛሬም ተጠናክሮ መቀጠሉን የአካባቢው ነዋሪዎች ገልጸዋል። የኦነግ ሸኔ ታጣቂ ዛሬም ንጹሃንን ቤት ለቤት በማደንና መንደሮችን በእሳት በማውደም ላይ ይገኛል ያሉት ነዋሪዎቹ በርካታ ንጹሃን አካባቢውን ለቀው እየወጡ መሆናቸውንም አስታውቀዋል። እንደ ምንጮቻችን ገለጻ ጥቃቱ በተለይ በምስራቅ ወለጋ ዞን በሚገኙት ሲቡ ስሬ፣ ኩዩና ከነቀምት ከተማ አየር ማረፊያ በቅርብ ርቀት ላይ በምትገኘው ኦኬ ከተማ ላይ በእጅጉ በርትቷል ብለዋል። እንደ ምንጮቻችን ገለጻ በእነዚህ አካባቢዎች በርካታ መንደሮች በእሳት እንዲጋዩ የተደረገ ሲሆን ሴቶችና ህጻናትን በአሰቃቂ ሁኔታ መገደላቸው ተገልጿል። ከእነዚህ አካባቢዎች በተጨማሪም በአንገርጉትን የሚገኙት መንደር 4፣ መንደር 6፣ መንደር 10 እና አቦ ምሳ አካባቢዎች የጥቃቱ ሰለባ መሆናቸውን ምንጮቻችን ገልጸዋል። በተለይም መንደር 6 የሚገኙ የመኖሪያ ቤቶች ሙሉ በሙሉ መውደማቸውን የአካባቢው ነዋሪዎች አረጋግጠዋል። የአካባቢው ነዋሪዎች ለጣና ቴሌቪዥን እንደገለጹት ጥቃቱ በጃል ሞሴ በሚመራው የኦነግ ሸኔ ታጣቂዎች ብቻ የተፈጸመ አይደለም ሲሉ የገለጹ ሲሆን በዚህ ጥቃት የብልጽግናው ሰራዊትና የኦሮሚያ ልዩ ኃይል እንዲሁም የህወሓት ታጣቂ ቡድን መሳተፋቸውን አረጋግጠዋል። ታጣቂዎቹ ንብረት እየዘረፉ ቤቶችን አቃጥለዋል። በሁሩ ጉሩና አቤ ድንጎሮ አካባቢዎች ታፍነው የተወሰዱ ንጹሃን የአማራ ተወላጆች በጅምላ እንዲገደሉ የተደረገ ሲሆን ቀሪዎቹ ደግሞ ያሉበት ሳይታወቅ ደብዛቸው ጠፍቷል። በአሁኑ ሰዓትም በሁሩ ጉሩና አቤ ድንጎሮ በሚገኙ ከ20 በላይ ቀበሌዎች ላይ ከፍተኛ ውጥረት ነግሷል ሲሉ ገልጸዋል። ጥቃቱ ንጹሃንን በረሃብ ለመቅጣትና ሙሉ በሙሉ ለማጥፋት የታለመ ነው የሚሉት ነዋሪዎቹ ከንጹሃን መኖሪያ ቤቶች በተጨማሪ የአርሶ አደሩ የዓመት ድካም የሆነው ከ60 በላይ የበቆሎ መጋዘኖች በታጣቂዎች እንዲቃጠሉ ተደርጓል። በዚህ ጥቃት ከሌሎች ጊዜዎች ለየት ባለመልኩ የህወሓት ታጣቂ ቡድን ተሳታፊ መሆኑን የገለጹት የጣና ቴሌቪዥን ምንጮች የህወሓት ታጣቂዎች የተመለመሉት ከዚሁ ከክልሉ ነው ብለዋል። የአብይ አህመድ 9 ቀይ ስህተቶች። የብልጽግናው ሊቀመንበር በስህተት የተሞላ ፖለቲካዊ ርዕዮትና በጥፋት የታወቀ ውሳኔ ሰጭነታቸው ተለይተው ይታወቃሉ። ምንም እንኳን ኢትዮጵያ ባለፉት 50 ዓመታት ከጦርነት፣ ከድህነት፣ ከኋላ ቀርነትና ከጭቆና ወጥታ ባታውቅም የብልጽግናው ሊቀመንበር ግን የሁሉንም ክፉና ጨካኝ መሪዎችን ክፋትና ጭካኔ ደምረው ወርሰውታል። ራሳቸውን መደመር እንደሚሉት የሀገሪቱን እሴትና የህዝብ መስተጋብር ከመደመር ይልቅ የጨካኝ መሪዎችን ጭካኔ ደምረው ያለፉትን የሚያስንቁ አስናቀ ሆነዋል። በዚህ ጉዳይ አንጋፋው የአደባባይ ምሁር ዶክተር አክሎግ ቢራራ ኦህዴድ ብልጽግና ታሪካዊቷን ኢትዮጵያን እያመሳትና እያፈራረሳት ነው በሚል ርዕስ በተከታታይ የምናቀርብላችሁን ጥልቅ ትንታኔ አድርሰውናል። በዛሬው የዜና ሰዓታችንም የአብይ አህመድ 9 ቀይ ስህተቶች ብለን የለየናቸውን በትንታኔ እናስደምጣችኋለን። የአደባባይ ምሁሩን ዶክተር አክሎግ ቢራራን በክቡራን ቤተሰቦቻችን ስም እያመሰገን በቀጥታ ወደ ትንታኔ ዘገባው እናልፋለን። ኦህዴድ ብልጽግና ታሪካዊቷን ኢትዮጵያን እያመሳትና እያፈራረሳት ነው። በዶክተር አክሎግ ቢራራ ጠቅላላው የኢትዮጵያ የፖለቲካ ኢኮኖሚ ስዕልና ገጽታ በማንኛውም መስፈርት ስገመግመው አብይ አህመድ ጠቅላይ ሚኒስትር ከሆነ በኋላ የኦህዴድ ብልጽግና ስኬት ምንድነው ብለው ቢጠይቁኝ የሚከተሉትን አቀርባለሁ። አንደኛ፣ በአሁኑ ወቅት የኢትዮጵያ ሕዝብ የሚኖረው በሁለት ዓለም ውስጥ ነው። በአንድ በኩል የገዢው መደብና ደጋፊ የሆነው የተወሰነ ክፍል በአስደናቂ ምቾትና የድሎት ዓለም ውስጥ ይኖራል። በሌላ በኩል አብዛኛው የኢትዮጵያ ሕዝብ እንደ መምህራን ያሉትን ባለሙያዎች ጨምሮ የዕለት ከዕለት ኑሮ ፈተና በሆነበት ዓለም ውስጥ ይኖራል። ሁለተኛ፣ የኦህዴድ ብልጽግና አገዛዝ ኢትዮጵያ የተባለችውን ታሪካዊት ጥንታዊት የሀገረ መንግስት ግንባታ ታሪክ ያላትን ለመላው ጥቁር ሕዝቦች ተምሳሌት የሆነችውን አገር ኦሮማዊ በማድረግ ላይ ይገኛል። ተቋማትን፣ ባንኮችን፣ የከተማ መሬት ይዞታን፣ የፌዴራል ባጀት ፈሰስን፣ የህዝብ መገናኛ ብዙሃን አጠቃቀምን ወዘተ ማን በበላይነት ይዟቸው ይቆጣጠራቸዋል፣ ያዝባቸዋል ብዬ ራሴን ስጠይቅ መልሱ ቀላል ነው።
ኦህዴድ ማለትም የአንድ ጎሳ አባላት ኦፊሻል ባይሆንም ኢትዮጵያ የምትባለው ሀገር እየጠፋች ኦሮሚያ የምትባል ሀገር እየተተካች ነው። ይህ ስር ነቀል የሀገረ መንግስት ለውጥ ነው። ሶስተኛ የሚዲያ ነጻነት ሙሉ በሙሉ ስለተከለከለ የገዢው ፓርቲ የሳይበር ፕሮፓጋንዳውን በመደጎም ከፍተኛ ቦታ ይዞ በመሬት ላይ ያለውን መንግስት መርግፍና በደል እንዳይታወቅ ሸፍኖታል። የዓለም ሚዲያም እንዳይከታተለው አድርጎታል። የኦህዴድ ብልጽግናን መረን የለቀቀ የፈጠራ ወሬን በማስተጋባት ለሚሰሙትና ለሚያምኑት ሁሉ ኢትዮጵያ በታሪኳ ታይቶና ተሰምቶ የማይታወቅ እድገትና ልማት እያሳየች ነው ይላል። ይህ ቢሆን ደስተኛ ነበርኩ። እውነታው ግን ኦህዴድ ብልጽግና በተለይም ሊቀመንበሩ አብይ አህመድ እየተከተለ ያለው ስርዓት የሰሜን ኮሪያውን ፍጹም ፈላጭ ቆራጭ ስርዓትን ነው። አራተኛ ሰላምና እርጋታ። አስደናቂ የኮሪደር ልማት የስራ ዕድል በውስጡ የአብሮነት ተግባራዊነትን ያስመሰከረች ከጎረቤት አገሮች ጋር በሰላም የምትኖር ዲሞክራሲያዊ ምርጫ የምታካሄድ ወዘተ አገር ሆናለች ይሉናል። ይህ ቢሆን ደስተኛ ነበርኩ። የሚነግሩንና የመሬቱ እውነታ ፍጹም የተለያየ ነው። አምስተኛ በዚህ ዓመት አብይ አህመድ ሲናገር ኢትዮጵያ ከጨለማ ዘመን ወደ አዲስ ዘመን በማንሰራራት ተሸጋግራለች ብለዋል። ይህ ሀቅ ወይንስ ትርክት? የድህነት እርከን በአብይ ዘመነ መንግስት ከ24% ወደ 43% ንሯል። ድህነት ተባብሷል ማለት ነው። በሁሉም የድህነት መስፈርት ሲታይ ትምህርት፣ ጤና፣ ምግብ፣ መጠለያ፣ ንጹህ ውሃ፣ ኤሌክትሪክ ወዘተ የኢትዮጵያ መልቲ ዳይሜንሽናል ፖቨርቲ ኢንዴክስ 76 በመቶ ነው። ኢትዮጵያ በመውደቅ ላይ ካሉት ሀገሮች ፍራጃይል ስቴትስ መካከል አንዷ ናት። በዘመናዊ ቤት የሚኖረው የኢትዮጵያ ህዝብ ቁጥር ከ20 በመቶ ብቻ ነው። ይህም ማለት ከ130 ሚሊዮኑ ህዝብ 26 ሚሊዮኑን የሚሆነው ብቻ ነው በጥሩ መጠለያ ውስጥ የሚኖረው ማለት ነው። ቀሪው 104 ሚሊዮን ህዝብ በምን መልኩ እየኖረ ነው የሚለውን ከዓለም የተደበቀ አይደለም። እዚህ ላይ ልብ ሊባል የሚችለው መጠለያ የሌለው ወይም ከደረጃ በታች በሆነ መጠለያ የሚኖረው የኢትዮጵያ ህዝብ ብዛት ከኤርትራ፣ ከጅቡቲ፣ ከሶማሊላንድ፣ ከሶማሊያ፣ ከደቡብ ሱዳንና ከኬንያ አጠቃላይ ድምር ህዝብ በላይ መሆኑን ነው። ስድስተኛ በአሁኑ ዘመን የትምህርት ዕድል የሌለው ህዝብ ራሱን አይችልም። የኢትዮጵያ መንግስት ለትምህርት ፈሰስ የሚያደርገው በጀት የተባበሩት መንግስታት ከተመነው ከጂዲፒው ከ4 እስከ 6 ያነሰ ነው። ይህም ማለት በብልጽግና መንግስት ለአጠቃላይ የኢትዮጵያ ህዝብ የትምህርት በጀት የተመደበው ገንዘብ ከአጠቃላይ የሀገሪቱ ጂዲፒ ከ3.4 በመቶ በታች ነው። በዚህ የተነሳም ከ11 ሚሊዮን በላይ የሚገመት ወጣት ትውልድ ከትምህርት ገበታ ውጭ ነው። ለጤና ፈሰስ የሚሆነው ደግሞ የአፍሪካ አማካኝ በታች ነው። ሰባተኛ በኢትዮጵያ መንግስት ላይ እምነት ስለሌለ የውጭ ኢንቨስተሮች ወደ ኢትዮጵያ አይገባም። አንድ ሆነኛ የዓለም ባንክ ዘገባ ፎሬን ዳይሬክት ኢንቨስትመንት ኢዝ ዌከር ዛን አንቲሲፔትድ ይላል። ተጨማሪው ችግር የአብይ መንግስት አገሪቱን የጦርነት ምድር ስላደረጋት ሲሆን የችግሩ እምብርት ደግሞ በአገር ውስጥ ሰላምና ለመረጋጋት መኖሩ ነው። የፈለገውን ያህል በአብይ ዘመን መንግስት ታምራዊ ልማት አለ ተብሎ እንዲነገር ቢያደርግም ሐቁን አይቀይረውም። ፖሊሲው ሳይቀየር ዓለም ባንክና አይኤምኤፍ የሚለግሱት ድጋፍ ፋይዳ ሊኖረው አይችልም። ድህነትን ሊቀርፍ የሚችለው ህዝቡ ቢሆንም አብይ አህመድ ግን በህዝቡ እምነት የለውም። ህዝቡም በመንግስቱ እምነት የለውም። ህዝቡ ከታፈነ ለመንቀሳቀስ፣ ለመስራት፣ ለማምረት፣ ለመግዛት፣ ለመነገድ አይችልም። ማነቆው የብልጽግና ስርዓት ነው። በአጭሩ ህዝብና የአብይ መንግስት አይተማመኑም ብቻ ሳይሆን ሁለቱም አይፈላለጉም። አብይ ህዝቡን ይጠላዋል፣ ይንቀዋል፣ በፍጹም አያምነውም። ህዝቡም በአብይና በመንግስቱ ላይ እምነት የለውም። ምክንያቱም የአብይ መንግስት ተፈትኖ ወድቋልና። ስምንተኛ ይህንን ሁሉ ታምራዊ ለውጥ ስኬታማ ያደረገው እንኳን ኢትዮጵያን ቀርቶ መላውን አፍሪካ ለመምራት ብቃት ያለው አብይ አህመድ ጠቅላይ ሚኒስትር ስለሆነ ነው ይሉናል የአብይ አህመድ ሊቀመኳሶች። የፖለቲካ ሊቀመኳስ ደግሞ የራሱ ቅኔም ሆነ ዜማ የለውም። የተነገረውን የሚደግም የታዘዘውን የሚፈጽም፣ ዝለል ሲባል ስንት የልዝለል ብሎ የሚጠይቅ እንጂ ለምን እዘላለሁ ብሎ የማይጠይቅ ነው። የአብይ ሊቀመኳሶች ታምራዊ ለውጥ የሚሉት በዋና ዋና ከተሞች የተሰቀሉትን አምፖሎችና መንገድ ዳር የተተከሉትን ዛፎች መሆኑን በተደጋጋሚ ጊዜ እየተነገረ ስለሆነ የአብይን የልማድ አፈጻጸም ውጤት አልባነቱን ለማስረዳት ጊዜ አላጠፋም። አድማጮችንም አላደክምም። አብይ አህመድ እንደ ኔልሰን ማንዴላ ስርዓቱን ቀይሮ ታምር ቢሰራ ኑሮ እኔም ደስታዬ ከፍ ይል ነበር። ለመሆኑ አብይ አህመድ ምን አይነት የህዝብ ቅቡልነት፣ ማህበረሰባዊና ፖለቲካዊ መሰረት ቢኖረው ነው ከ130 ሚሊዮን በላይ ህዝብ ለመግዛትና ለመቆጣጠር የቻለው ብዬ ራሴን እጠይቃለሁ። በአንድ ወቅት አንድ ሁነኛ ባለስልጣን አዲስ አበባ ሆነን የነገረን ትዝ ይለኛል። ጠቅላይ ሚኒስትር እንዲሆን ያመቻቹለት እንደነ ደመቀ መኮንን ያሉ የባዲን ባለስልጣናት ቁልፍ ሚና መጫወታቸውን ነበር ያጫወተኝ። ስልጣኑን ካደላደለ በኋላ ግን አብይ አህመድ ዋና ጠላት ያደረገው አማራውን ነው። በአንድ ወቅት እንደፈለገ በሚያዛት ፓርላማ ቀርቦ በአዲስ አበባ ብዙ ኦሮሞ ጠል ህዝብ አለ ብሎ ተናግሯል። ይህ ዲስኩር ፈረንጆቹ እንደሚሉት ጥላቻ ፈጠር ነው። ኦሮሞ በአማራ ላይ እንዲነሳ ቀሰቀሰ ማለት ነው። እሱ ብቻ አይደለም። በአንድ ቃለ ምልልስ ኢታማጆር ሹሙ ብርሃኑ ጁላ ስለ ተተኪነት ሲጠየቅ ምን አለበት ተተኪነት የተለመደ ነው ሲል አስታውሳለሁ። ይህ የባለስልጣናቱ የአፍ ወለምታ ሳይሆን አብይ አህመድ የተከተለው ስርዓት ቋሚ መገለጫው ነው። ዘጠነኛ በጥቅሉ ሲታይ የኢትዮጵያ ህዝብ ቢቀበለውም ባይቀበለውም ቢወደውም ባይወደውም
ቢያምነውም ባያምነውም በአብይ አህመድ የሚመራው የኦህዴድ ብልጽግና መንግስት ከጀመረው የአንድ ጎሳ የበላይነት መስመር ፈቀቅ የሚል አይመስለኝም። አብይ አህመድ ኢትዮጵያን መምራት ከጀመረበት ጊዜ ወዲህ ከብልጭልጭ ግሊቲዚ ፕሮጀክት ዛት ግራብ አቴንሽን ውጭ የኢትዮጵያን ህዝብ መሰረታዊና መዋቅራዊ ችግሮች አባባሳቸው እንጂ የኢምንት ያክል አላሻሻላቸውም። የድህነቱ መጠን፣ የኑሮ ውድነቱ መጠን፣ የውጭ ዕዳው መጠን ብቻ አስጊ ደረጃ ላይ መድረሱ ሊጠቀስ ይችላል። የአብይ አህመድ ደጋፊዎች ትርክት ተረት ተረት መሆኑን ለመገንዘብ ዓለም ባንክና IMF ያወጡትን አንድ መረጃ ብቻ አቀርባለሁ። በመለስ ዜናዊ ዘመነ መንግስት በአንጻራዊነት ከፍተኛ እድገት ስለነበረ በ2018 የድህነት እርከን ዝቅ ብሎ 24% ደርሶ ነበር። ይህ የድህነት እርከን ፍጹም ድህነት ወይም አብሶሉት ፖቨሪቲ በአብይ አህመድ ዘመነ መንግስት ከፍ ብሎ 43 በመቶ ደርሷል። ታዲያ የብልጽግናው መንግስት ሊቀ መኳሶች እድገትና ብልጽግና ታይቶ በማይታወቅ ደረጃ መንጥቆ ዓለምን ማርኳል የሚለው ዲስኩራቸው ከየት መጣ? በምን መረጃ? ያው ሁላችንም እንደምናውቀው የበሬ ወለደ ድርሰታቸው ወይም ደጋግመው እንደሚነግሩን ካመንክና እሱን ከተከተልክ የምትመኘውን ታገኘዋለህ በሚለው ቅዠታቸው እንደሚሆን ለማንም የተሰወረ አይደለም። ልጅ እያለሁ ስኳር ግዛ ተብዬ ሱቅ ስላክ መኪና ሳይኖረኝ መኪና እንደሚነዳ ሰው ድምፅ እያሰማው እያልኩ ሮጥ ነበር ብሎ የነገረን ራሱ አብይ አህመድ መሆኑን የኢትዮጵያ ህዝብ አያጣውም። በአሁኑ ፈታኝ ወቅት የኢትዮጵያ ህዝብ በተለይ አማራው በመኖር አለመኖር አውድ ውስጥ ይገኛል። ህዝቡ ከቦታ ወደ ቦታ ለመንቀሳቀስ አይችልም። በሰብአዊ መብት፣ በፖለቲካና ኢኮኖሚ ተሳትፎ፣ በእምነት፣ በባህል፣ በስነ ልቦና ወዘተ ተገመግመው በተለይ በአማራው ህዝብ ላይ በኢትዮጵያ ረጅም ታሪክ ታይቶ የማይታወቅ መንግስት መርና መንግስት መር ያልሆነ ጭካኔ፣ ጥቃት፣ እልቂት እየተካሄደበት ነው። በደቡብ አፍሪካ ነጮችና ጥቁሮች ቢያንስ በሰላም በአንድ ሀገር ለመኖር ከቻሉ የብልጽግና አገዛዝ እንዴት ከደቡብ አፍሪካ ለመማርና ስርዓቱን ለመቀየር ፈቃደኝነት አያሳይም ብዬ ራሴን ስጠይቅ የማገኘው መልስ ለዚህ እኩይ ተግባሩ ምክንያት አለው። እሱም የበላይነት። ይህ ድንቁርናና ጭካኔ ኢትዮጵያን ሙሉ በሙሉ የአንድ ብሔር የበላይነት የተጫናት ለማድረግ ከሚደረገው እንቅስቃሴ ጋር ቀጥተኛ ግንኙነት አለው። የጎሳ ፖለቲካ አጥፊ እንጂ አልሚ የሆነበት አገር ፈልጌ ለማግኘት አልቻልኩም። ሩዋንዳ ፈጣን እድገት የምታሳየው መንግስቷ ከዘውግ በላይ ስለሚያስቡና ስለሚሰሩ ነው። የማቀርበው መሰረታዊ ጥያቄ አፍሪካን ለመምራት ብቃት አለው የምትሉት አብይ ለምን መጀመሪያ በራሱ ሀገር ያለውን ስር የሰደደ ጎሳዊነት አባባሰው? ለማን ጥቅም? ማን እያዘዘው? ለምን ጦረኛ ሆነ? ለምን ለውጭ መንግስት ታዛዥ ሆነ? የሚሉ ጥያቄዎች ሊቀርቡበት ይገባል። የብልጽግና ስርዓት የሚናገረውና በመሬት ያለው ማህበረሰባዊ ሁኔታ እጅግ በጣም የተራራቀ ነው። የኦህዴድ ብልጽግናው ጸረ ህዝብ አገዛዝ ሁሉን ሀገራዊ ቀውስ በጦርነት እፈተዋለሁ የሚል ፖሊሲ ስለሚከተል ኢትዮጵያ ሰላምና እርጋታ እንዳይኖራት አድርጓል። የዚህ አገዛዝ አሉታዊ ውጤት ሁሉንም ኢትዮጵያውያን ይመለከታል፣ ኦሮሞውን ጭምር። ለታላቁ የኦሮሞ ህዝብ ጥሪ የማደርገው ጎሳዊነትን አንቀበልም ብላችሁ ከወገናችሁ ጋር ለፍትህ ተሰለፉ ነው። የአብይ የውጭ ግንኙነት ፖሊሲ በተለይ ከተባበሩት አረብ ኤሚሬቶች ጋር የመሰረተው የግልና የቤተሰብ ግንኙነት እና የቀጠናው የጦርነት እንቅስቃሴ የሀገሪቱን ዘላቂ ጥቅም በመበከል ወደ ህልውና አደጋ አሸጋግሮታል። ከኤሚሬትስ ጋር ሆኖ ለሱዳን ፈጥኖ ደራሽ ኃይል መሪ ለጄኔራል ሐምዳን ዳጋሎ ድጋፍ ሲሰጥ ለኢትዮጵያ ዘላቂ ደህንነት የሚያስከትለውን ሁከት ተገንዝቦታል። ታዛዥነቱ ለኢትዮጵያ ነው ወይንስ ለኤምሬትስ ብለን ብንጠይቅ የምናገኘው ምላሽ የሚታወቅ ነው። በአብይ አህመድ የተመሰረተው የኦህዴድ ብልጽግና ስርዓት ዋናው መርህ ጸረ ህዝብ፣ ጸረ አማራነትና ጸረ ኢትዮጵያዊነት መሆኑ አከራካሪ አይደለም። አብይ አህመድ ብልጽግና የሚል ስያሜ የሰጠው ብቸኛ ገዢ ፓርቲ አዲስ ተጠቃሚ መደብ መስርቷል። አብዛኛው የአንድ ጎሳ ተወካይ ቢሆንም ስርዓቱን አገር አቀፍ በሆነ ደረጃ እንዲደግፉ ለማድረግ ከሁሉም ብሔር ብሔረሰቦችና እምነቶች የተውጣጣ አድርጎታል። አብይ አህመድ ለገንዘብና ለግል ጥቅም የማይገዛ ሰው የለም የሚል እምነት አለው። እርካብና መንበር የሚለውን ድርሰቱን ተመልከቱ። ለምሳሌ በአማራ ክልል በአብዛኛው ድሮ የባዲን አባል የነበሩት አማራዎች የብልጽግና አባልና ደጋፊ ሆነዋል። በተመሳሳይ ይህ ከፋፍለ ግዛው አዳክመው ብላው ብዬ የምጠራው ዘዴ በትግራይ ክልልም በደቡብም በጋምቤላም በአዲስ አበባም በኦሮሚያም ድጎማ በመለገስ የበላይነቱን በመተግበር የኦሮሞማ አጀንዳውን ስኬታማ በማድረግ ላይ ነው። በአብይ አህመድ የበላይነት የሚንቀሳቀሰው የኦህዴድ ብልጽግና አባላት ቁጥር እስከ 15 ሚሊዮን ይገመታል ተብሎ ሲገለጽ የሚያስታውሰኝ በደርግ ዘመነ መንግስት ኢሰፓ ተብሎ የተሰየመውን የመንግስት አካል የነበረውን ገዢ ፓርቲ ብዛትና ሚና ነው። ሁሉም ሌላውን ተፎካካሪ ፓርቲ ሁሉ አምክነው የበላይነቱን የያዙ አውራ ፓርቲዎች ናቸው። የኢሰፓው በሰራተኛው መደብ ስም፣ የብልጽግናው በአንድ ጎሳ ስም። ቁም ነገሩ ተፎካካሪ ፓርቲ በሌለበት አገር አሉታዊ ውጤቱ አምባገነንነት ነው። የምርጫው ውጤት ቀድሞ ሊተነበይ ይችላል። አሸናፊው ገዢ ፓርቲ ይሆናል። የዚህ አሉታዊ ውጤት ወደፊት የባሰ ትርምስ ሊሆን ይችላል። ኢሰፓ ግዙፍ አባላትን ይዞ አምባገነንና ጸረ ህዝብ ስለነበረ በመጨረሻ እንደ እምቧይ ካብ ፈርሷል። ብልጽግናም የእምቧይ ካብ እንደሚሆን ገምታለሁ። እኔን የሚያሳዝነኝ ኦህዴድ ብልጽግና ከደርግ ውድቀት ከሩዋንዳ እልቂት አለመማሩ ሳይሆን
በዚህ እብሪተኝነቱና አሮጋንሲነቱ ኢትዮጵያን የሚወስድበት መንገድ ስለታየኝ ነው። ይህ ፍጹም የሆነ የአንድ ፓርቲ የአንድ ጎሳ የበላይነትና ተጠቃሚነት አብዛኛውን የኢትዮጵያን ሕዝብ ይመለከተዋል፣ ያሰቃየዋል፣ ያበሳጨዋል። ኑሮውን፣ ሰላሙን፣ በእርጋታ መኖሩን በክሎታል። በአእምሮ በልቡ ህዝቡ ለፍትሐዊና ለዲሞክራሲያዊ ለውጥ ተዘጋጅቷል። ህዝቡ ለመሰረታዊና መዋቅራዊ ለውጥ ተዘጋጅቷል ስል በአገር ደረጃ ሁሉን አቀፍና አሳታፊ የፖለቲካ ድርጅትና መሪዎች አሉት ማለት አይደለም። ይህ በሂደት እንደሚመሰረት ግን ተስፋ አለኝ። በኢትዮጵያ መሰረታዊ ለውጥ እንደሚያስፈልግ አምናለሁ። ህዝቡና ባለድርሻ አካላት የተገኘውን እድል በብልሃትና በአንድነት ካልተጠቀሙበት ግን የምንወዳት ሀገራችን የመቀጠል እድሏ እየመነመነ እንደሚሄድ እሰጋለሁ። ጎሳዊነትና የአንድ ብሔር የበላይነት የኢትዮጵያን ሁኔታ እያባባሰው መሄዱን ለመረዳት በአፍሪካ ቀንድና በቀይ ባህር ዙሪያ የተከሰተውን የኃይል አሰላለፍ ብቻ መገምገሙ በቂ ነው። የታወቁት አሜሪካዊት ደራሲ ማያ አንጀሎ ሲመሰክሩ የት እንደነበርክ ካላወቅ ወደ የት እንደምትጓዝ አታውቅም ያሉት ትዝ ይለኛል። የአብይ ቡድን እኛ ከየት እንደመጣን እንድንዘነጋ እያስገደደን እሱና ግብረ አበሮቹ የሚተረኩትን ከተቀበልን አገራችንን ወደ የት እንደሚወስዷት አናውቀውም። ኢትዮጵያን የሚያዋጣት ህብረተሰባዊነት እንጂ የአንድ ጎሳ የበላይነት ሊሆን አይችልም። ይህ ጉዞ አፍራሽ ነው፣ ድንቁርና ነው፣ አምካኝ ነው። ከአንደኛው ክፍለ ዘመን አካታችነትና የዜግነት መብት ቅቡልነት ጋር አብሮ አይሄድም። መልካም ጉርብትና ለህዝቦች ህይወትና ደህንነት ወሳኝ ነው። የተለያየ ታሪክ ያላቸውና ልዩ ልዩ ቋንቋ የሚናገሩት የአውሮፓ ሀገሮች የጋራ የኢኮኖሚ ማህበር መስርተው ለታዳጊ ሀገሮች ድጋፍ ሲሰጡ የአፍሪካ ቀንድ አገሮች ለምን ተስማምተው ለህዝባቸው ኑሮ ትኩረት አይሰጡም? አፍሪካን ለመምራት ብቃት አለው የምትሉት አብይ አህመድ አስተዋይነት ካለው ለምን ከአፍሪካ ቀንድ መሪዎች ጋር በጋራ ጥቅም ላይ አይወያይም? በውስጥም ሆነ በውጭ ለምን ሁልጊዜ ለጦርነት ቅድሚያ ይሰጣል? መልሱን ራሳችሁ ስጡ። ይቀጥላል። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ህዝብን ትግል ማዕከል በማድረግ ውግንናውን ለአማራ ህዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ህዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በዚሁ ተሰናበትን። ጤና ይስጥልን።